ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የመጋቢት 1 ቀን 2018 ዓ.ም የሰዓቱ ዜናዎችን ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በመሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች ተገደሉ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታዕካ ነገስታት አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ተናግረዋል። የዕለቱ ዜናችን ቀዳሚ አጀንዳ አድርገነዋል። በቂሊንጦ ማረሚያ ቤት በአማራ የፖለቲካ እስረኞች ላይ ጥቃት ተፈጽሟል ተባለ። እስካሁንም ቁጥራቸው በውል የማይታወቅ እስረኞች መሰወራቸው ተገልጿል። ተጨማሪ አለን። የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፋ አደጋ ማጋለጡን የክልሉ ትምህርት ቢሮ አስታወቀ። በሰሜን ኢትዮጵያ ለ2 ዓመት ከተካሄደው ጦርነት በኋላ በትምህርት ዘርፉ የተመዘገቡ መጠነኛ ለውጦች በፌዴራል መንግስት በጀት እገዳ ምክንያት በጦርነቱ ወቅት ወደ ነበረበት የመመለስ ከፍተኛ አደጋ እንደተጋረጠባቸውም ተገልጿል። በዝርዝር እንመለከተዋለን። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉ ጥቃቶች እየተባባሱ መምጣታቸውን ገልጾ ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑንና ቀድሞውንም በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑን አሳሰበ። ዝርዝር መረጃዎች እናደርሳችኋለን። ዜናዎችን በዝርዝር እናቀርባለን። በቅድሚያም በመሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች ተገደሉ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታዕካ ነገስታት አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ተናግረዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታዕካ ነገስታት አትሮኖስ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪ ተናግረዋል። በተፈጸመው ጥቃትም አባታቸው እንደተገደሉባቸው ለቢቢሲ የገለጹት መሪጌታ ስሙር ከቤተ ክርስቲያኑ ጩኸት ሲሰማ እየሮጡ ቢሄዱም እንደዛ ሆኖ አገኘሁት ብለዋል። ብዙ አስክሬን ተመለከትኩ፣ አስክሬኖቹን አንስቼ ለቤተሰቦቻቸው ሰጣውም ሲሉ አክለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውንና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውንና እግራቸው እንዳበጡ አስረድተዋል። በተጨማሪም የመሳሪያው ፍንጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው አክለው ገልጸዋል። በወረዳው በሚገኙ እንዲሁ የደሴ ከተማ ባሉ ሆስፒታሎችም ሕክምና ላይ እንደሚገኙ አክለዋል። ከቅዳሴ በኋላ የቤተክርስቲያኑ አገልጋዮች ለመባ በተሰባሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸው ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ መናገራቸውን ቢቢሲ ዘግቧል። አሁን ደብሩ ላይ ያለሁት እኔ ብቻ ነኝም ብለዋል። ከ100 ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ ገልጸዋል። የገዳሙ አስተዳዳሪ የቤተክርስቲያኑ አዳራሽ፣ የቤተክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። የአካባቢው ነዋሪና የዓይን እማኞችም በጥቃቱ ከተገደሉት አንደኛው የባለቤታቸው አባት መሆናቸውን ገልጸዋል። ከቅዳሴ በኋላ ከጓሜዳ ወደ አትሮኖስ በተተኮሰው ሞርታር የ6 ሰዎች ሕይወትም አልፏል ነው የተባለው። 28 ሰዎች ላይም ከባድ ጉዳት ደርሷል ሲሉ አክለዋል። በጥቃቱ ሳቢያ የአካል ጉዳት ከደረሰባቸው ሰዎችም ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎችም አይናቸው ጠፍቷል ሲሉ አክለዋል። ከመካከላቸው ወደ 10 የሚጠጉ ሰዎችም የደረሰባቸው መጠነኛ ጉዳት እንደሆነ ገልጸዋል። የተገደሉ ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበር ይህንን ከሌ ነው ለማለት እንኳን እንዳልተቻለ የዓይን እማኙ አክለዋል። የገዳሙ አስተዳዳሪም ሬሳቸውን ለየብቻ ከፋፍለን እየለቀምና ያነሳናቸው ሲሉም አክለዋል። ሙሉ አካላቸውንም አላገኘንም ብለዋል። እዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ያሉት የዓይን እማኝ ጥቃቱ በአካባቢው በሚገኙ የጸጥታ ኃይሎች ሳይፈጸም እንዳልቀረ ተናግረዋል። የፋኖ ታጣቂዎችና የመንግስት ኃይሎች በሚንቀሳቀሱበት በዚሁ አካባቢ ቢቢሲ ጥቃቱ በማን እንደተፈጸመ በገለልተኛነት ለማረጋገጥ የሚችልበት እድል የለምም ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ዞን በሚገኘው ገዳሟ ላይ ስለደረሰው ጉዳትና በሰዎች ሞት በተመለከተ እስካሁን በይፋ የሰጠችው መረጃ የለም። ጥቃቱ የተፈጸመበትም የመሃል ሳይንት ወረዳ
በአጅባራ ወረዳና በመካነ ሰላም ወረዳ መካከል የሚገኝ ሲሆን ከባድ መሳሪያ የተተኮሰውም ከአጅባር ዝቅ ብሎ ከሚገኘው ጓሜዳ እንደሆነ የዓይን እማኙ ገልጸዋል። የመከላከያ ሰራዊት በአካባቢው በሚገኝ ጅምር ሆስፒታልና አጅባር በሚገኘው ሙያና ቴክኒክ ተጠግተው እንደሚገኙ የተናገሩት የዓይን እማኙ ከአጅባር ወጥተው ዝቅ ብሎ ባለው ጓሜዳ የገጠር ቀበሌ ሆኖ ሲያስወነጭፉ ነው የተተኮሰው ብለዋል። የገዳሙ አስተዳዳሪም የጦር መሳሪያው የወረደው ከአጅባር ነው በማለት ገልጸዋል። ጥቃቱ ሲፈጸም በቦታው የነበሩ የገዳሙ አስተዳዳሪ መክብብ አባ ገብረ እግዚአብሔር 3 መሳሪያ ተወርውሮ እንደነበርም ገልጸዋል። አንደኛው ከእኛ በታች አምባ 10 አረፈ፣ ሁለተኛው አልፎ ሄደ፣ ሶስተኛው ደብሩ ላይ አረፈ ሲሉም አስረድተዋል። በተፈጸመው ጥቃትም የተገደሉት መክብብ አባ ሞገስ ፍስሐ የደብሩ ቀዳሽ፣ ዲያቆን ከናፍር ገብ አንዳርጌ የዕለቱ ቀዳሽ፣ እማሆይ ድንቅ የታከለ የደብሩ አቃቢት፣ ዲያቆን በለጠ አስቻለው የዕለቱ ቀዳሽ፣ ዲያቆን በአማን ገብረ ማርያም የድጓ ተማሪና ዲያቆን አይመር መርሻ የዕለቱ ቀዳሽ መሆናቸውን ተናግረዋል። ከተገደሉት መካከል የሶስቱ የቀብር ስርዓት የካቲት 29 ቀን 2018 ዓ.ም እዚያው ገዳም ውስጥ ተፈጽሟል። ጥቃቱ ለምን እንደተፈጸመ የምናውቀው ነገር የለም ያሉት የገዳሙ አስተዳዳሪ የከባድ መሳሪያ መጥቶ ሲጨፈጭፈን አየን እንጂ ለኢትዮጵያና ለዓለም መጸለያችንና ስርዓት እግዚአብሔርን ማድረሳችን ብቻ ነው የምናውቀው ሲሉም ገልጸዋል። ጉዳትና ውድመት ይደርስብናል ብለን የምናስበው ነገር የለም ሲሉም አስረድተዋል። የዓይን እማኙ በበኩላቸው ገዳሙ በደን የተከበበ በመሆኑ ጫካ ውስጥ ታጣቂዎች ይኖራሉ በሚል ሆን ተብሎ የተፈጸመ ነው ብዬ ነው የምገምተው ብለዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ጥቃቱ ከተፈጸመ አንስቶ በመሃል ሳይንት አካባቢ በተከታታይ ሲተኮስ ነበር ሲሉም አክለዋል። ከዚህ ቀደም በደቡብ ወሎ ዞን መሃል ሳይንት ወረዳ ህዳር 30 ቀን 2016 ዓ.ም በተፈጸሙ 2 የድሮን ጥቃቶች በርካታ ሰዎች መገደላቸውን ነዋሪዎች መናገራቸው ይታወሳል። በዞኑ ልዩ ስማቸው መሳለሚያና ቀይ ዋሻ በተባሉ አካባቢዎች ላይ በተፈጸሙት የድሮን ጥቃቶች የተገደሉ ሰዎችን በተመለከተ ትክክለኛ አሃዝን ለማወቅ ባይቻልም የሟቾች ቁጥር 40 እንደሚደርስ ቢቢሲ ያነጋገራቸው 5 የአካባቢው ነዋሪዎች ገልጸው ነበር። 3 ዓመት ሊሞላው በተቃረበው በመንግስት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ውስጥ እየተካሄደ ባለው ግጭት መካከል በሚፈጸሙ ጥቃቶች በሰላማዊ ሰዎችና በተቋማት ላይ ጉዳት መድረሱን የመብት ተቋማት ሪፖርት ሲያደርጉ መቆየታቸው ይታወሳል። በተለይ በእምነት ቦታዎች ላይ እንዲህ ያለው ጥቃት ሲፈጸም እምብዛም ተሰምቶ የማይታወቅ ሲሆን በመሃል ሳይንት በሚገኙ ቤተክርስቲያን ላይ የተፈጸመው የከባድ መሳሪያ ጥቃት ያልተጠበቀና አሰቃቂ መሆኑን 5 ዓይን እማኞች ገልጸዋል። በሰው ህይወትና በአካል ላይ ጉዳት የደረሰበት ጥቃት የተፈጸመባት በደቡብ ወሎ ዞን በመሃል አማራ ሳይንት የምትገኘው ታዕካ ነገስት አትሮኖስ ማርያም ገዳም ጥንታዊ ታሪክ ያላት ገዳም መሆኗን የመሃል ሳይንት ወረዳ ኮሚኒኬሽን በማህበራዊ ትስስር ገጹ አስረድቷል። በቂሊንጦ ማረሚያ ቤት በአማራ የፖለቲከኛ እስረኞች ላይ ጥቃት ተፈጽሟል ተባለ። እስካሁን ቁጥራቸው የማይታወቅ እስረኞች መሰወራቸውም ተገልጿል። በአዲስ አበባ የሚገኘው የቂሊንጦ ማረሚያ ቤት ዞን 1 በአማራ የፖለቲካና የህሊና እስረኞች ላይ ሰብአዊነት የጎደለው ድብደባና ማሰቃየት ሲፈጸም መዋሉ ተሰምቷል። መንግስት እስር ቤቱን ተጠቅሞ በንጹሃን ላይ እያደረሰ ያለው ግፍ አዲስ ምዕራፍ መያዙ ተመላክቷል። መረጃዎች እንደሚያመላክቱት ጥቃቱ የተጀመረው የካቲት 26 ቀን 2018 ዓ.ም የፖለቲካ እስረኛው አቶ እስክንድር ሽፈራው ንብረትና መድኃኒት እንዲዘረፍ በማድረግ ነው ተብሏል። የካቲት 28 ቀን ደግሞ ማረሚያ ቤቱ ሆን ብሎ በብሔር መካከል ግጭት እንዲነሳ በማድረግ አማራዎችን ብቻ በመለየት መጠነ ሰፊ ድብደባና እንግልት ፈጽሟል ተብሏል። በተለይም የጥበቃ ደህንነት ተወካይ የሆነው ረዳት ኢንስፔክተር አማራ የተባለው ግለሰብ ባሰማራው ኃይል በእስረኞች ላይ የጭስ ቦምብ በመወርወርና በር በመዝጋት በርካታ እስረኞች ላይ ከፍተኛ ጉዳት ደርሷል። በተጨማሪም የፖለቲካ እስረኞችን በጭካኔ ተደብድበው ወደ ሌላ ዞን ተወስደዋል ተብሏል። ከነዚህም መካከል አቶ እስክንድር ሽፈራው፣ አቶ መኮንን ተስፋዬ፣ ዶክተር ዳንኤል ተሹ፣ አቶ ቢኒያም ተረፈ ይገኙበታል ነው የተባለው። መልካሙ ውባንተ፣ ሀብታሙ ፈንታሁን፣ ላቀው ሀብቱ፣ ይላቅ ገዳሙ፣ ቢኒያም ጌታቸው፣ አስናቀ በቀለና ታደሰ አባቡ እንዲሁም መልካሙ ቢተው፣ ሳላምላክ ምህረት፣ ሙልጌታ በለጠና ደመቀ አይናቸው የተባሉን ጨምሮ ከ10 በላይ እስረኞች ያሉበት ቦታ አይታወቅም ነው የተባለው። በተጨማሪ
በተጨማሪም ኦርቶዶክሳዊነትን በጠላትነት የፈረጀው የብልጽግና አገዛዝ በማረሚያ ቤቱ የሚገኙን የኦርቶዶክስ አማንያን የአምልኮ ቦታ ብቻ ለይቶ አፍርሷል ነው የተባለው። በተጨማሪም የእስረኞች የመኝታ ልብሶች ወይንም ብርድ ልብስ ሆን ተብለው እንዲቃጠሉም ተደርገዋል። ይህ በቂሊንጦ እስር ቤት የተፈጸመው ድርጊትም መንግስታዊ ሽብርተኝነት ነው የሚል ስያሜ ተሰጥቶታል። በፖለቲካ አቋማቸውና በማንነታቸው የታሰሩ ወገኖቻችን በከፍተኛ የህይወት አደጋ ላይ ይገኛሉ። ዓለም አቀፍ የሰብአዊ መብት ተሟጋችና መላው የኢትዮጵያ ህዝብም ድምጻቸውን ለእነዚህ ወገኖች ሊያሰሙ እንደሚገባ ተገልጿል። የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፋ አደጋ ማጋለጡን የክልሉ ትምህርት ቢሮ አስታወቀ። በሰሜን ኢትዮጵያ ለ2 ዓመት ከተካሄደው ጦርነት በኋላ በትምህርት ዘርፉ የተመዘገቡ መጠነኛ ለውጦች በፌዴራል መንግስት በጀት እገዳ ምክንያት በጦርነቱ ወቅት ወደ ነበረበት የመመለስ ከፍተኛ አደጋ እንደተጋረጠባቸው የክልሉ ትምህርት ቢሮ ገልጿል። ትምህርት ቢሮ ይህንን ያስታወቀው በአስቸኳይ የገንዘብ እርዳታ ጥያቄ በጻፈበት ደብዳቤው ነው። ደብዳቤው ለትምህርት ሚኒስቴር፣ ለፌዴራልና ለክልሉ አደጋ ስጋት ስራ አመራር ኮሚሽን፣ ለትግራይ ክልልና ብሔራዊ ትምህርት ክላስተር በየካቲት 30 ቀን 2018 ዓ.ም አስቸኳይ ምላሽ እንዲሰጡበትም የጠየቀበት ነው። በክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ የተፈረመው ደብዳቤው በጀት ማቋረጥ በተባበሩት መንግስታት የህፃናት መብቶች ስምምነትና የዘላቂነት ልማት ግቦች ላይ የተቀመጡትን የህፃናትን የትምህርት መብት በቀጥታ የሚጥስ ነው ሲልም አስታውቋል። በተጨማሪም በዓለም አቀፍ ድጋፍ ከጦርነት በኋላ የተገኙ ውጤቶችን ከሚያጠፉና በትግራይም ሆነ በሌሎች አካባቢዎች ያለውን የረጅም ጊዜ መረጋጋት አደጋ ላይ የሚጥል ነው ሲልም ኮንኖታል። የክልሉ ትምህርት ቢሮ በተለያዩ ምክንያቶች የተገኙ ለውጦች አሁን ላይ ከፍተኛ አደጋ ተጋርጦባቸዋል ያለ ሲሆን ከጥቅምት 2018 ዓ.ም ጀምሮ የኢትዮጵያ ፌዴራላዊ መንግስት በትግራይ ክልል የተመደበውን የፌዴራል በጀት ድጎማ አግዶ እንደሚገኝም አስታውቋል። በዚህ ምክንያት በአሁኑ ወቅት የመምህራን ደሞዝ መክፈል አልቻልኩም በማለት መምህራኑ በጦርነት ወቅት የደረሰባቸውን ተቋቁመው ለዚህ መዳረጋቸው ተገቢ አይደለም ብለዋል። ቢሮው በደብዳቤው ላይ እንደገለጸው ከዚህ ቀደም ለ16 ወራት ያክል ያልተከፈለ የደሞዝ ዕዳ ጋር ተደምሮ መምህራንና ቤተሰቦቻቸው ለከፋ ችግር ተዳርገዋል ሲል ነው ለተጠሪ ተቋማቱ ያሳወቀው። ቢሮ በተጨማሪም ብዙዎች መምህራን አሁን ላይ የቤት ኪራይ መክፈል፣ ቤተሰቦቻቸውን መመገብ፣ መሰረታዊ መድኃኒቶችን መግዛትም ሆነ ማሟላት የማይችሉበት ደረጃ የደረሱ ሲሆን ትምህርት ቤቶችም የመዝጋት አደጋ በስፋት እንዲጋረጥባቸው አድርጓል ነው ያለው። የክልሉ የትምህርት ሂደት ከኮቪድ-19 ወረርሽኝ በኋላም በጦርነት የደረሰበት ጉዳት በሚገባ ማገገም ሳይችል አሁን ደግሞ ይህ መደረጉ ለሌላ ችግር ይዳርጋል ሲልም አስጠንቅቋል። በዚህም የትምህርት ቢሮ የድጋፍ ጥሪ ያቀረበ ሲሆን ድምጽ በማሰማትና አስቸኳይ የገንዘብ ድጋፍ እንዲደረግለትም ጥያቄ አቅርበዋል። ቢሮው ለተቋማቱ ከፌዴራሉ መንግስትና ከሚመለከታቸው አካላት ጋር በመሆን ያላቸውን ተሰሚነት በመጠቀም ለተመደበለትን በጀት እንዲለቀቅለት ግፊት እንዲያደርጉና የፕሪቶሪያውን ስምምነት የተገቡ ቃሎች እንዲከበሩም ጠይቋል። ትምህርት ቢሮው የመምህራን ደሞዝ፣ የትምህርት ቤት ስራዎችና አስፈላጊ የመማሪያ ቁሳቁሶችን ለመሸፈን የሚረዳ ገንዘብ በአስቸኳይ እንዲቀርብለትና የህፃናቱን የመማር መብታቸው እንዲጠበቅም አሳስበዋል። በጦርነት ምክንያት በትምህርት ላይ ያደረሰውን ጉዳት ለመቋቋም በትምህርት ቤት ምገባ ፕሮግራም፣ በመልሶ ማቋቋም፣ በትምህርት ቴክኖሎጂ፣ በመምህራን ድጋፍና የልማት ፕሮግራሞች ላይ ድጋፉን የጠየቀ ሲሆን የበጀቱ መቋረጥ በክልሉ ያለውን የትምህርት ሁኔታ የበለጠ ያወሳስበዋል ሲልም አጽንኦት ሰጥቶ አስጠንቅቋል። የአፍሪካ ህብረት በባህረ ሰላጤው ላይ የሚፈጸሙ ጥቃቶች ለአፍሪካ ኢኮኖሚ ስጋት መሆናቸውን አስጠነቀቀ። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉ ጥቃቶች እየተባባሱ መምጣታቸውን ገልጾ ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑንና ቀድሞውኑ በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑን አሳስቧል። አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ወደ ሰፊ ቀጠናዊ ግጭት ማደጉን ተከትሎ ባለፈው ሳምንት በባህረ ሰላጤው አካባቢ ያለው ሁኔታ ይበልጥ ተባብሶ ቀጥሏል። ኢራን ለተፈጸሙባት ጥቃቶች አጸፋ ለመመለስ በተለያዩ የባህረ ሰላጤ ሀገራት የሚገኙ የዩናይትድ ስቴትስ የጦር ሰፈሮችና ወሳኝ መሰረተ ልማቶችን ኢላማ አድርጋለች። እነዚህ ጥቃቶችም ውጥረቱን እያባባሱ ሲሆን ለዓለም አቀፉ ኢኮኖሚ ወሳኝ የሆኑ የኃይል አቅርቦትና የንግድ መስመሮችን መረጋጋትን በተመለከተ
በተመለከተ ከፍተኛ ስጋት ደቅነዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ትላንት ሰኞ ዕለት የካቲት 30 ቀን 2018 ዓ.ም ባወጡት መግለጫ በቀጠናው የንግድና የትራንስፖርት እንቅስቃሴ ላይ እያደገ የመጣው አደጋ አጉልተው ያሳዩ ሲሆን በባህረ ሰላጤው አካባቢ ያለው መስተጓጎል አሁን ላይ በአፍሪካ እየታየ መሆኑን ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።